በህይወቴ አንድ ጊዜ ነበር በጣም መጨነቅበት መፈራበት ብዙ ሸክምና ሙሉ አለመሆን የሚሰማኝ ጊዜ ነበር። በሰዎች ፊት ብቁ እንዳልሆንኩ ሰዎች እንደማይቀበሉኝ እንደማይወዱኝ ይሰማኝ ነበር። ውስጥ ያሉት መልካም ነገሮች እንኳን ማካፈል እስካልችል ድረስ ያን ያህል ሙሉ አለመሆን ይሰማኝ ነበር። አንድ ቀን ሌሊት ግን የህይወቴን አቅጣጫ የቀየረ ነገር ሆነ። ያም ደግሞ ኢሳይያስ 53ን እያነበብኩ ነበር እና ኢሳይያስ 53 ስለተሰቃየው ባሪያ በትንቢታዊ መልኩ ደግሞ ስለ ኢየሱስ ይናገር ነበር። ምን ያህል እንደተሰቃየ፣ እንደተመታ፣ እንደተገረፈ፣ እንደተናቀ ሰው እንኳን ሊወደው እስካይችል ድረስ መልከ ጥፉ እንደሆነ ይናገራል። እሱ ያን ሁሉ ተሸከመ ብሎ ይናገርና ያን ያደረገው ግን ለእኛ እንደሆነ ይናገራል። እኛ እንደ በጎች ተቅበዙ ዘንድ ጠፋን፣ እግዚአብሔር ደግሞ ቅጣቱን እሱ ላይ ያሳረፈ ይላል። ይሄ የልውውጥ መልእክት ሲገባኝ እሱ የእኛን ቦታ ወስዷል፣ እኛ የእሱ የነበረውና የእሱ የሆነውን ክብር ህይወት እንድንካፈል የሚለው እውነት ሲገባኝ ለመጀመሪያ ጊዜ ይሰማኝ የነበረው ሸክም፣ ይሰማኝ የነበረው ሀፍረት፣ ይሰማኝ የነበረው የኃጢአቴና የስተቶቼ ሁሉ ጫና ከላይ ላይ ተነሳ። ለመጀመሪያ ጊዜ ራሴን በተለየ አይን ማየት ቻልኩኝ። እግዚአብሔር በሚያይበት አይን ኢየሱስ ለእኔ ይህንን ዋጋ ከከፈለ ዛሬ በዚህ ሀፍረትና ሸክም መኖር አይጠበቅብኝም፣ የእሱን ህይወት እቀበላለሁ የሚል እውነት ልቤ ላይ ገባ። ለመጀመሪያ ጊዜ የሀፍረቴና የኃጢአቴ ሸክም ሳይሆን የእሱ የፍቅሩ ክብደትና የፍቅሩ ኃይል ተሰማኝ። እዛው ክፍል ላይ ምን ይላል? ከስቃዩ በኋላ ዘሩን ያያል ደስም ይለዋል ይላል። የእግዚአብሔርን ፈቃድ እሱ እንዲቀጣ ማድረግ ነበረ። የእግዚአብሔር ፈቃድ እኛን ማዳን ስለነበረ ከመረጃነት አልፎ የኢየሱስ ስቃይ፣ ሞትና ትንሣኤ በአእምሯችን ከምናውቀው እውቀት አልፎ በልባችን ላይ በመንፈስ ቅዱስ ኃይል ሲፈስ ህይወታችንን ይለውጣል። ዛሬ ለእናንተ የማስተላልፈው መልእክት ያ ኃይሉ ዛሬም ደግሞ ከተቀበርንበት ድንጋይ ሊያወጣን፣ ከተሸፈንበት ሀፍረትና ኃጢአት ነፃ ሊያወጣን የሚችል ኃይል ነው። ዛሬ ትኩር ብለን የእሱን ስራ እንመልከት። ዛሬ በማስተዋል የእሱን ሞትና ትንሣኤ እናሰላስል። ህይወታችንን፣ ልባችንን ወደ እሱ እናቅና። ትንሣኤው ዛሬም ኃይል አለው።